We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንደምናላችሁልኝ ክቡራን መድፈኞቹ ዛሬ ጨዋታ ቀን ነው ማች ዳይ የ35ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር የሚከናወነው ግን ስለ ጨዋታው አይደለም እናወራ ሜይ ነው የምንገኘው ወይም ግንቦት የፈረንጆች ግንቦት ገብቷል በሚቀጥሉት 28 30 ቀናቶች አርሰናል ወደ 5 ወይም 6 ጨዋታዎችን ያከናውናል በጣም ወሳኝ የሆኑ ማለት ነው ግን ጨዋታዎቹ ወሳኝነታቸው ዝም ብሎ አይደለም ለሚካኤል አርቴታ የዚህ ቡድን ግንባታ ትውልድ ውስጥ በጣም ወሳኝ ነው እና ስለዚህ ትውልዶች እናወራለን በአርሰን ቪንገር የእግር ኳስ ትውልድ ውስጥ ስላጋጠሙ ክራኮች እና ደግሞ ስላጋጠሙ ስኬቶች እናወራለን እና የትውልዶች መበተን ምክንያቱን እናነሳለን እና የሚካኤል አርቴታ ቡድን እንዴት እንደተገነባና እንዲሁም በዚህ ቡድን ውስጥ ይሄኛው የመጨረሻ ሊሆን እንደሚችል በተለይ ዋንጫዎች ማያሳካከውን የመጨረሻ ሊሆን እንደሚችል እናነሳለን ከጥቦች ውስጥ እንደምንም የተገነባውና አስፈሪው ቡድን ውስጥ የሆኑ ጥቦች መነቃቀል ሊጀምሩ እንደሚችሉ ክራክ ሊያደርግ እንደሚችል እናነሳለን ስለዚህ ወር ስለ ግንቦት ወር ወሳኝነት በብዙ እንነጋገራለን ማለት ነው አብራችሁን ቆዩ ብጽፉልኝ ደግሞ ስሜቶቻችሁን ብታጋሩኝ ደስ ይለኛል ስለዚህ የሚካኤል አርቴታ ትውልድ ስብስብ ብናወራ ማለት ነው ከቡካዮ ሳካ ጀምሮ እየተገነባ ስላለው ቡድን ጥንካሬ እንዲሁም ደግሞ ስለ ቡድን የመጨረሻ ፌዝ አወራለሁ ጻፉልኝ ኮሜንት መስጫው ላይ ቪዲዮን ሲጀምሩ ገና ላይክ አድርጋችሁ ጀምሩ የመድፈኞቹ ቤተሰቦች እንዲሁም የኮሜንት መስጫው በድጋሚ እናንተ ይጠብቃል ሰብስክራይብ ያላደረጋችሁ ቤተሰቦቻችን ፕሊዝ ሰብስክራይብ አድርጉ ብዙ ሰዎች መድረስ እንደምንችል ሼር ብታረጉልን ደግሞ ለወዳጆቻችሁ ደስ ይለናል አብራችሁን ቆዩ ኖርዝ ለንደን ፎሬቨር ጥቂት አድምጠን ተመልሼ እመጣለሁ ተመለስን በእኛ የዘመን አቆጣጠር አሁን የምንገኘው ሚያዝያ 24 ላይ ነው የምንገኘው በፈረንጆቹ ሜይ ወይም ግንቦት ሁለተኛ ቀኑ ላይ ደርሷል ስለዚህ የመጨረሻው የእግር ኳስ ወር ነው ይሄኛው በክለብ ውድድሮች ውስጥ ማለት ነው ዓለም ዋንጫ እስኪመጣ ድረስ ማለት ነው በጣም ኢንተረስቲንግ ነው የመጨረሻው ወር ማለት ነው ለአርሰናል ደግሞ በጣም አስፈላጊ ነው በጣም አስፈላጊ ወር ሆኖ እንመለከተዋለን ይሄኛውን ግንቦት ወር ማለት ነው በእግር ኳስ ትውልዶች ውስጥ እንደዚህ ወሳኝ ወሮች ይመጣሉ ጥቂት ስለ እግር ኳስ ትውልዶች እንንገራችሁ እስኪ አንዳንድ የእግር ኳስ ትውልዶች ረዘም ላለ ጊዜ ውስጥ ይቆያሉ ለምሳሌ የፈርጉሰን ፈርጌ ቤቢ የሚባሉት ከቢ ቡድኑ የመጡት ወጣቱ ነው እንደመጡ ራያን ጊግስ ለረጅም ጊዜ ዋንጫ የበሉ ስለቆዩ ረጅም ጊዜ አብረው ቆይቷል ረጅም ስኬቶችን አንድ ላይ አሳክተዋል ፈርጉሰን በእግር ኳስ አሰልጣኛቸው 4 ወይም 5 ትውልዶችን ፈጥረዋል የተለያዩ ትውልዶችን ማለት ነው እሺ እነዛን ተውና ወደ አርሰን ቪንገር ትውልዶች እንምጣ አርሰን ቪንገር ከሞናኮ ወደ አርሰናል በመጣበት ወቅት ውስጥ ያገኘው ቲም ነበረ እነ ስቲቭ ቦልድ ቶኒ አዳምስ የነበሩበት ቡድን ማለት ነው የአርሰን ቪንገር የመጀመሪያ ትውልድ ነው ግን እሱ ትውልድ መቀየር ነበረበት አርሰን ቪንገር በሚፈልገው መንገድ ያን ቡድን ሪሼፕ ማድረግ ነበረበት ከዛ ቡድን ጋር ዋንጫ ማሳካት ይችላል ግን የነ ቬራ ጂልበርቶ ሲልቫ ቴሪዳን ኦኖሪ ዴኒስ ቤርካፕ ቡድን የነ አያን ራይት ቡድንም አያን ራይት ሁለቱም ቡድኖች የቪንገር ሁለት ትውልዶች ያገናኘ ሰው ነው ግን እንደዚህ ተጫዋቾች ያሉበት ቡድን ገነባ የራሱ ቡድን ፕሪሚየር ሊጉን አሸነፈ ዶሜስቲክ ደብል በላ ኤፍኤ ካፕ እና ፕሪሚየር ሊግ በጣም አስደናቂ ትውልድ ገነባ ግን ያ ትውልድ በርሜ ምክንያት እንዲሁም ደግሞ በእግር ኳስ አጫወት ባህል ምክንያትም እየፈረሰ መጣና አዲስ ትውልድ መፈጠር ነበረበት የነ ሴስ ፋብሪጋስ ትውልድ መምጣት የጀመረው ያኔ ነው እንግዲህ የሚሆነው ማለት ነው የቪንገር ሶስተኛው ትውልድ ሴስ ፋብሪጋስ በአምበልነት የመራው ነው ፋብሪጋስ ሄሌቭ ማቴዎ ፍላሚኒ ቶማስ ሮዝስኪ የነበሩበት ጋላስ በመሃል ተከላካይነት ቦታ የነበረበት አልሙኒያ የቡድኑ ግብ ጠባቂ የነበረበት ቡድን ማለት ነው ኢማኑኤል አዲባየር ከፊት መስመር የነበረበት ትውልድ ማለት ነው ይሄ ቡድን ስለዚህ ነው ዋና ላነሳ የመጣሁት 2008 ፕሪሚየር ሊጉን ለማንሳት በጣም ተቃርቦ የነበረው ቡድን በጣም ውብ እግር ኳስ ለኔ አይደለም ለማንኛውም እግር ኳስ ተመልካች የእንግሊዝ ፕሪሚየር ሊግ የምን ጊዜው ቤስት ፍሌቨር ቲም በጣም የሚያምረው ውቡ የ2008 የአርሰናል ቡድን ነው በውድድሩ
መሀል ላይ ኤድዋርዶ ሲልቫ ጉዳት አጋጥሞት የቡድኑ መንፈስ ሁሉ የወረደበት ተከታታይ ጨዋታዎች በመጨረሻ ሳምንታት ውስጥ ነጥብ የጣሉበት ቡድን ማለት ነው። ያ ቡድን ውብ ቡድን ነበር። እግር ኳስ የሚጫወትበት መንገድ በጣም የተለየ ነበር። እግር ኳስ ለአጫጭሮች የበለጠ ምቹ ነው ብሎ ያሰበበት አርሰን ቬንገር እናም ለዓለም እግር ኳስ ውስጥ አጫጭሮች በጣም ወሳኝ ተጫዋች መሆን እንደሚችሉ ሊያሳይበት የሚችል ነበር። ያ ትውልድ ዋንጫ ሳይበላ ቀረ እና ያ ትውልድ ዋንጫ ቢበላ ረዥም ዓመታት በአርሰናል ውስጥ ለረዥም ጊዜ ውስጥ ይቆይ ነበር። በጣም ረዥም ጊዜ ውስጥ ልክ እንደ ፌርጊ ቤቢል ትሎ ትችላላችሁ። ረዥም ጊዜ ውስጥ ይቆይ ነበር፣ ስኬታማ ይሆን ነበር። በዓለም እግር ኳስ ውስጥም ደግሞ እንደዚህ አይነት በእድሜ በሰውነት አጫጭር ተጫዋቾች ልክ ፋብሪጋስ፣ ዘሊትል ሞዛርት ወይም ደግሞ አሌክሳንደር ክለብ የነበሩበት ቲም ምንም ማድረግ እንደሚችል ያሳዩ ነበረ። ግን ምን ሆነ? ዋንጫ ሳይበላ ቀረ እና አሳዛኝ ነበር በጣም። ዋንጫ አለመብላታቸው የነ ፋብሪጋስ ቲም ምን ሆነ? ማቴዎ ፍላሚኒ እንዲለቅ ሆነ። ወደ ኤሲ ሚላን አመራ። ከዛ በኋላ አሌክሳንደር ክለብ ወደ ባርሴሎና አመራ። ያ ቲም መሸርሸር ጀመረ ማለት ነው። ከዛ በኋላ አርሰን ቬንገር ሶስተኛ ትውልዳቸውን ለመፍጠር መሞከር ነበረባቸው። የነ ሳምሪ ናስሪ፣ ሳንቲ ካዛሮላ፣ አርሻቪን የመሳሰለ አራተኛ ትውልዳቸው መፍጠር ነበረባቸው። ኦሊቨር ዢሩ ከፊት መስመር የነበረበት ምናምን ቲም ለመስራት መሞከር ነበረባቸው እና በጥሩ ሁኔታም ነበር የተሰራ። የነ ሳምሪ ናስሪ ቡድን ዋንጫ ለማንሳት በጣም ተቃርቦ ነበር። በጣም ተቃርቦ ሎረን ኮሽሊኒ በአምበልነት የመራው ቡድን ማለት ነው። ከሌስተር ሲቲ ጋር ለዋንጫ ተፎካክሮ በመጨረሻ ሳምንታት የበዛ የጨዋታ ጉዳት ቡድኑን ዋጋ አስከፈለው። በተለይ ደግሞ ሳንቲ ካዛሮላን በመጨረሻ 10 ምናምን ጨዋታዎች አለማግኘት ዋጋ አስከፈለውና ዋንጫ ሳያነሳ ቀረ። ከዛ በኋላ አርሰን ቬንገር ቲም ለመመስራት በጣም ተቸገሩ። ወጣ ገባ የሆነ በሻምፒዮንስ ሊግ ቦታ ለመገኘት የሚቸገር ቡድን ሆነ። የነ መስዑድ ኦዚል፣ ሳንቼዝ ምናምን ቡድን ማለት ነው። ጥሩ የነበሩባቸው ጊዜያቶች ነበሩ፣ ግን ያ ቡድን እየፈረሰ መጣ። ስለዚህ ስትመለከቱ 4 ትውልዶች ነበሯቸው። የነ ሄንሪ ቡድን በርካታ ዋንጫዎችን አሳክቷል። በእድሜ ምክንያት ነው እንጂ ረዥም ጊዜ አብሮ ቆይቷል እና ዋንጫ ሳታሰኩ ስትከሩ የሆነ ትውልድ ዝም ብሎ ይባክናል። እንግዲህ እንደዚህ ትውልዶች ከተገባባን ለሚኬል አርቴታ ትውልድ ይሄኛው በጣም ወሳኝ ነው። ምክንያቱም ሚኬል አርቴታ መጀመሪያ የተረከበው ቡድን ወይም የያዘው ቡድን ከአርሰን ቬንገር እና እንዲሁም ደግሞ ከኡናይ ኤምሬ ቡድን ግንባታ ውስጥ የተቀበለው ነው። በተለይ የኡናይ ኤምሬ ቡድን አሌክሳንደር ላካዛት የነበሩበት፣ ፒየር ኤምሪክ ኦባማያንግ የነበሩበት ቡድን ማለት ነውና ይህም ቡድን ቀስ በቀስ ግራኒት ዣካ የነበረበት ቡድን ቀስ በቀስ መለወጥ ነበረበት ሚኬል አርቴታ በጣም በፕሮሰስ ውስጥ ማለት ነው። እና በዛ ፕሮሰስ ውስጥ ብዙ ዋጋ ተከፍሏል። በጣም ብዙ ዋጋ፣ የነጥብ ማጣቶችን፣ የቡድን ፋይናንስ ማስተካከል፣ ብዙ የተከፈለ መስዋዕትነት አለ። ከዛ በኋላ ይሄኛው ትውልድ መጣ አይደለ? በሚኬል አርቴታ ቡድን ግንባታ ውስጥ ወሳኝ 2 ተጫዋቾች አሉ። ለኔ ብዙ ጊዜ ጠቅሰዋሉ። በጣም ብዙ ጊዜ አሌክሳንደር ዚንቼንኮ እና እንዲሁም ደግሞ ጋብሪኤል ጄሱስ። 2 ተጫዋቾች የሚኬል አርቴታን ቡድን ግንባታ በፍጥነት አፋጥነውታል። እንዲሁም ደግሞ ሚኬል አርቴታ ባልጠበቀው ሰዓት 2022-23 ለዋንጫ ተፎካክሯል። ከዛ በኋላ ዋንጫ ማግኘት ከነበረበት ዘግይቷል። ግን 2022-23 ለዋንጫ ሲፎካከር ፍጹም ያልተጠበቀ ነበረ። ያ ትውልድ የቡድን ስትራክቸር ሚኬል አርቴታ የሚፈልገው የቡድን ቅርጽ መሰራት የጀመረው ያኔ ነው። አሁን ቡድኑ እያደገ ስለመጣ በቡድኑ እድገት ውስጥ አብረው መቆየት ስላልቻሉ አሌክሳንደር ዚንቼንኮ ከቡድኑ ለቋል። ግራኒት ዣካ ለቋል። ጋብሪኤል ጄሱስ የመጀመሪያ ተመራጭነቱ ቀርቷል። ግን ቡድኑ እንዲገነባ ሆነ ማለት አሁን እዚህ ቡድን ውስጥ ገብተናል። የዓለማችን ቤስት ዲፌንደር የያዘ 2 ዊሊያም ሳሊባ 150 ሚሊዮን ዩሮ የሚወጣበት፣ ገብርኤል ማጋሪሽ ብዙዎች ዘሞንስተር ብለው የሚያከብሩት የሚፈሩት፣ በሁለቱም ቦክሶች ውስጥ አስፈሪ፣ በሁለቱም ሳጥን ውስጥ የራሱን ዶሚናንስ መፍጠር የሚችል ዴቪድ ራያ የሚባል ግብ ጠባቂ ከአርሰናል ደጋፊዎች ጋር በጣም ጥልቅ ፍቅር ከነበረው ራምስዴል ወደ ዴቪድ ራያ የነበረ ሽግግር በጣም ከባድ ነበረ። በጣም ከባድ፣ በተለይ ደግሞ ለአሽበርተን አርሚ ለሚባሉት የአርሰናል ደጋፊዎች ከባድ ነበር። ምክንያቱም ከጀርባቸው ሁኖ ፊቱን እየዞረ ያበረታታቸው ነበር። ፊቱን እየዞረ ስሜቱን ይገልጽላቸው ነበር አሮን ራምስዴል። እሱን ሲያወጡ ብዙ መከፋቶች ነበሩት። ግን ቀስ በቀስ ከዴቪድ ራያ ጋር ተዋህዶ ዴቪድ ራያ አሁን
ካልተሳሳትኩት በዓለማችን ውስጥ ካሉ ቤስት ግብ ጠባቂዎች ውስጥ አንዱ ነው። ሊፎካከር የሚችለው በፕሪሚየር ሊግ ውስጥ ካለው ጂጂ ዳናሩማ ጋር ነው። ይህን ቲም መፍጠር ተችሏል። ሪካርዶ ካላፊዮሪ እና ዩሊያን ቲምበር ያሉበት የተከላካይ ስፍራም ጭምር ማለት ነው። በአማካኝ ስፍራ ውስጥ የዚህ ውድድር ዓመት ካልተሳሳትነ ወይም አርሰናል ዋንጫዎችን ማሳካት የሚችል ከሆነ እንደ ቡድን የሚቀጥለው ውድድር ዓመት የባላንዶር አሸናፊ መሆን ድሉ ሰፊ የሆነ ዲክላን ራይስ አለ። ስለ ባላንዶር ሲታስብ አሁን ሾርት ሊስት ውስጥ የሚገባ ማለት ነው። በወጥ ብቃት ውስጥ አብሮ ለረጅም ጊዜ የዘለቀ ብዙ አርሰናል ደጋፊዎች አርበን ባንዱን በፊት መስመር እንዲመራ የሚያደርጉት ሚኬል አርቴታም እያመነበት መጥቶ አሁን ከአራተኛ የቡድኑ አምበልነት ወደ ሶስተኛ የቡድኑ አምበልነት ያሳደገው ወሳኝ ተጫዋች ነው ዲክላን ራይስ ማለት ነው። እሱ አለ እዛ ቦታ ላይ ማለት ነው። ደግሞ እዚህ የቡድኑ እድገት ውስጥ በጣም እንደ ምሳሌ የሚጠቀስ ለሚኬል አርቴታ ቡድን ውስጥ በቃ አይካኑ ማን ነው ካላችሁ ሳካ ነው። ምክንያቱም ከመጀመሪያው እስከ አሁኑ ድረስ ለዋንጫ ጫፍ እስከደረሰበት ጊዜ ውስጥ ቡካዮ ሳካ እዚህ ቡድን ውስጥ አለ አብሮ ማለት ነው። ቡካዮ ሳካ እዚህ ቡድን ውስጥ በጣም ወሳኙ ሰው ነው። ገብርኤል ማርቲኔሊ እዚህ ቡድን ውስጥ አብረው ያደጉ ሰው ነው። በጣም በወሳኝ ማርቲን ኦዲጋርድ የቡድኑ አምበል በዚህ ውድድር ዓመት ቡድኑ የተቀላቀሉት ኤብሪቼ ኤዜ እና ቪክተር ኬረሽ በዚህ የቡድን ግንባታ ውስጥ በወሳኝ ሰዓት ቡድን ውስጥ መጥቶ ወሳኝ ተጫዋች መሆን የቻለው ካይ ሃቨርት። እነዚህ ተጫዋቾች አንድ ላይ የሆነ ነገር ማሳካት አለባቸው። ቢኮዝ ትልቅ ፊገሮች ናቸው፣ በጣም ትልልቅ ፊገሮች ናቸው። ግን ዋንጫ ማሰጧቸው ከሆነ ወይም ዋንጫ ማያገኙ ከሆነ መበተን ይጀምራል። መውጣት ስለመጀመር ይታሰባል። ምክንያቱም በማርኬት ውስጥ አሰፍስፎ የሚፈለጉ ተጫዋቾች አሉ ላይክ ቡካዮ ሳካ፣ ዊሊያም ሳሊባ። ደግሞ ከጡብ ውስጥ አሁን በቅርብ ዓመታት ውስጥ ተመልክታችሁ ከሆነ ሚኬል አርቴታ ራሱ ፈልጎት ኮንትራቱ አልቆ ካልሆነ በስተቀር ማንም ተጫዋች ከአርሰናል ፕሮጀክት መለቀቅ አይፈልግም። ማንም እሱን ተመልክተናል አይደል? ባለፉት 2-3 ዓመታት ከአርሰናል መውጣት ስለሚፈልግ ተጫዋች ተመልክተን አናውቅም። በተለይ ስታር ሲወጣ አልተመለከትንም አይደለም? ያ እሱ ጋር ነው የምንመጣው። አሁን ግን ትልልቅ ስታሮች ስለ መውጣት ያስባል። አንዱ ደግሞ ከጡቡ ውስጥ አንዱ ተነቅሎ ከወጣ በጣም ከባድ ነው የሚሆነው። በጣም ከባድና ውስብስብ ነው የሚሆነው። ዊሊያም ሳሊባን፣ ቡካዮ ሳካን የቡድን ቢያጣ ወይም ዲክላን ራይስን ቢያጣ በጣም ከባድ ነው የሚሆነው። ስለዚህ ለዛ አብሮ የቱጌዘርነሱን አንድነቱን አብሮ ለማጠናከር ዋንጫዎችን ማንሳት በጣም አስፈላጊ። ለዛ ደግሞ ይሄኛው ወር ወሳኝ ነው። ስለ ትውልዶች ነው ያነሳ የምንገኘው ማለት። ለዛ ወሳኝ ወር የሜይ 2ኛው ቀን የአንደኛው ጨዋታ ዛሬ ይከናወናል ከፉልሃም ጋር ማለት ነው። ምሽት 1 ሰዓት ተኩል ነው የጨዋታ የሚከናወነው። ይሄን ጨዋታ ማሸነፍ ይጠበቃል። እንግዲህ ኤምሬት ላይ የሚከናወነው ጨዋታው ኤምሬት ላይ አርሰናል ነገሮች ሁሉ መልካም ነበሩ፣ ግን በቅርብ ጊዜያቶች ኮሌክቲቭ ቴንሽን የሚባል ፍራቻ በጨዋታው ደቂቃዎች በሄዱ ቁጥር ውስጥ ያለማሸነፍ ስጋት ከደጋፊ ወደ ተጫዋቾቹ የተጋባ እየረበሻቸው ይገኛል። ተጫዋቾቹ በግል የሚያደርጓቸውን ነገሮች እንዳይወስኑ ደጋፊ ጫና እያደረገ ይገኛል። ትልቁ ምሳሌ ከሰሞኑ አርሰናል ኮርናዎችን በቅብብል ነው የሚጀምረው። አዲሱ የአርሰናል የኮርና ጨዋታ መንገድ ነው እና ሲቀባበል ኮርናዎች እንዲወጡ እና ሴት ፒስ እንዲያስቆጥሩ ከመፈለግ ብዙ ጨዋታዎች እየሰማን እንገኛለን። ግን ባለፈው ኒውካስል ላይ አርሰናል በዛ መንገድ ጎል ሲያስቆጥር ተመልክተናልና በቢልድ አፕ ለመውጣት ሲፈልግ ጌሙን ቴምፖ ለመቆጣጠር ሲፈልግ ፎርዋርድ እንዲያደርጉ ጨዋታውን ደጋፊዎች በብዙ ነው እየጠየቁ የሚገኙት። በዛ ውስጥ ተጫዋቾች አብዝተው ስህተት የፈጠሩ የሚገኙ እሱ ስጋት ይፈጥራል። ግን ማክሰኞ ከ2 ቀናት በኋላ ከአትሌቲኮ ማድሪድ ጋር ጨዋታ አለ የሻምፒዮንስ ሊግ። እዛ ውስጥ በጣም ትልቅ የስታዲየም ድባብ ይፈጠራል ተብሎ ይጠበቃል። ለዛ ትልቅ የስታዲየም ድባብ ደጋፊዎቹ በዚህኛው ጨዋታ ውስጥ ማሟሟቂያ ወይም ደግሞ ስሜቱን ይዞት መቆየት ይፈልጋሉ። መጥፎ ውጤት የሚያጋጥም ከሆነ ለሻምፒዮንስ ሊጉም ሌላ መጥፎ ጠባሳ ስለሚሆን ማለት ይሄን የሻምፒዮንስ ሊግ ጨዋታ ካረግነ በኋላ ጥቂት ረፍቶች ይኖሩናል፣ ጥቂት መተንፈሻዎች ይኖሩናል። የሚድዊክ ጨዋታዎች ከዛ በኋላ አይኖርብንም ማለት ነው። ከዌስትሃም ጋር ወደ ለንደን ስታዲየም አድርገን የመጨረሻ ከባድ መርሃ ግብራችን ይሆናል። ምክንያቱም ዌስትሃም በመውረድና በመቆየት ውስጥ ሆኖ መርሃ ግብሩን ከኛ ጋር የሚያከናውነው። ስለዚህ ይሄኛው መርሃ ግብር ትንሽ ፈታኝ ይሆናል። ቢኮዝ ዌስትሃም በዚህ ሳምንት የሚሸነፍ ከሆነ ለኛ መልካም ነው። የሚያሸንፍ ከሆነ ግን ከቶተንሃም ሆትስፐር ጋር ፉክክሩ እንደቀጠለ ነው እኛ የሚያገኘን ነው። ጥቂት መርሃ ግብሩ ሊከብድ ይችላል። ከዛ በኋላ በርንሌን በኤምሬትስ የመጨረሻ የውድድር ዓመት ጨዋታችን እናከናውናለን ከ2 ሳምንት በኋላ ማለት ነው። እዛ ክሪስታል ፓላስን ወደ ሴልኸርስት ፓርክ ሄደን ዋንጫ የምንረከብበት ጨዋታ ይሆናል። ይሄኛው ጨዋታ ከተከናወነ ከሳምንት በኋላ የዩኤፋ ሻምፒዮንስ ሊግ 2025-26 ፋይናል ከሙኒክ ወይም ከፒኤስጂ ጋር ወደ ቡዳፔስት ሃንጋሪ አቅንተን እናደርጋለን ማለት ነው። ሁሉም የሚከናወኑት በሚቀጥሉት 30 ቀናት ውስጥ ነው። እነዚህ 30 ቀናቶች ቅድም እንዳልኩት ለዚህ የሚኬል አርቴታ ትውልድ በጣም በጣም ወሳኝ ሆኖ
እንመለከተዋለን ማለት ነው። ይህን ነው ለመዳሰስ የሞከርኩት። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። መልካም ጨዋታ፣ መልካም ውጤት ሲሆንልን ባይ ወዳችኋል።